አሲስት እንዴት ነሽ? ምድረው ዛሬ ደግሞ ፊትሽ እንዳንቴ አስመስለሽዋል። ቆይ ደግሞ የምን ማለት ነው? አዎ አጎሳቁለሽዋል ማለት ነው። ያባቴ አምላክ ያጎሳቁልሽ። አንቺ ታላቅሽ ምን ይነርሳሽ መሰለኝ። አረ ታለም ቀለል አርጊው። አሁንማ ምትኬኔ የበሰልሽ ነው። ቆይ ደግሞ ማናት ምትኬ? ምትኬ ናታ። ታይ ሰፈር ስከሰት ቦዛ ባናት ማለቱ እያስቆረቆረች ከፍ በመታረገ ሴት ናት። ቆይ ግን በቃ እኔና አንቺ እንደ እንግሊዘኛ እንደ አማርኛ አስተርጓሚ ከልሉና አንቺ መግባባት አንችልም ማለት ነው? ቆይ ለመናገር የፈለግሽውን በግልጽ አትናገሪም? እሺ ልገልብጥልሽ። ምትኬ ጠላሽ አጥልች። ባጭሩ ነገሮችን እንዳንቺ ማከር ትወዳለች። አልገባኝም። ነገር ተከራለች ማለት? ወይ በቃ በትንሽ በትልቁ አክብሩኝ፣ ለምን ክብሬ ተነካ ምናምን የምትል አይነት ሰው ነች። ልክ ነች። ራሷን ከራሷ ውጭ ማንም ሊያከብራት አይችልም። ጄሪ ያልገባሽም እኮ እሷ ማለት እኮ ባዶ ክፍል ውስጥ ብታስቀምጫት ከግርግዳው ጋር ስለመብት ጉዳይ የምትጨቃጨቅ አይነት ሰው ናት። ደግሞ ምን ይሁን ብላ ነው ከግርግዳ ጋር የምታወራው? አዎ ቆመ ታየኛለህ፣ ንቀት መሆኑ ነው ምናምን ብላ ነው። ቀልደሽ ሞተሻል ጅል። እኔ መሰለ ቀልድ ቀልጄልሽ ባስቂ እንኳን ምን አለ ተስፋ ብትሰጪ። ቀልድ ነበር እንዴ? ሲጀመር የምትስፋ ነው የምሰጥሽ። ያው እህቴ ቀልሽ አሪፍ ነበረ፣ ግን ጥርስሽ ስለማያምር ነው የሳኩልሽ ምናምን ነው። አንቺ ልጅ ዛሬ በፍጥ አናትሽ ተሰልሳለሽ። ከዚህ ቤት ውጪ። ቃወሪሽ ሁሉ ከኩሽና እቃዎች ጋር ላይ ተያዘ ነው። ምን አልሽ አንቺ? በይ በይ፣ ለማንኛውም እኔ ልውጣ፣ አንቺም ከግርግዳሽ ጋር ተጨቃጨቂ። ጉድ እኮ ነው። አሎ ጄሪ፣ እንዴት ነሽ? ምን ደህንነት አለ ብለህ ነው? ያንተ የከሸፈ ሀሳብ እያለና እቺ መሽገር ልጅ እያለች። አንቺ ደግሞ ምን ሆነሽ ነው? በቃ አንቺ ኩፍ የማያሰኝ ነገር የለም አይደል? ለማንኛውም መነጋገር አለብን። አሁን ቶሎ ና። ጄሪ ዛሬ አልችልም። የእውነትህን ነው? የእኔ ጉዳይ ሲሆን ነው የማትችለው? ጥሩ። ኧረ ስልክ ጆሮ ላይ መዝጋት። አሁንማ ወደ ስኬት ጎዳና እየቆሰቆስንም ነው። አንድ ነገር ብቻ ነው የቀረው። እሱ ምን እንደሆነ ታውቂያለሽ? ራሔል የምትባለው ልጅ እያበደች እንደሆነ ማሳመን ብቻ በቃ። ይኸውልህ በተነጋገርነው መሰረት መድኃኒቱ ቀስ በቀስ ወደ ሰውነቷ ተሰራጭቶ እንደሚያሳብዳት ነበር፣ ግን እየሆነ አይደለም። እንዴት አወቅሽ እንዴ? ለሁሉም ነገር እኮ ጊዜ ይፈልጋል። እኔ ቀኑ ሳያልፍ ከተረዳሁኝስ? ቆይ አንቺ ምንድን ነው የገባሽ? ምክንያቱም የነገርከኝ ምልክት አንዱንም እያየሁባት ስላልሆነ። እስቲ ንገሪኝ፣ የትኛው ምልክት ነው ያላየሽበት? ለምሳሌ ከ10 ቀን በኋላ ጸጉሯ መነቃቀል ይጀምራል፣ ትቁነጠነጣለች፣ የባጤ ቆጡም ታወራለች፣ ዝም ብሎ መሳቅና መደሰት ይታይባታል። ይሄን ግን አላየሁባትም። ልክ እኮ ነሽ። ይኸውልሽ መድኃኒቱ አንዳንድ ሰው ላይ ፈጠን ብሎ ይሰራል፣ አንዳንዱ ሰው ላይ ደግሞ ዘግይቶ ሊሰራ ይችላል። ገብቶሻል አይደል? ይበቃሃል። በስከዛሬው የማይረባ ስብከትን ተሻነግለኝ እንዳትሞክር እሺ? ቆይ ምን ለማለት ፈልግሽ ነው? ሰሚኛለሽ ርች፣ እኔ አንድ ቀን ቢሆን አንቺን ሸንግዬሽ አላውቅም። ሰማኛለህ ፍቃዱ፣ በ15 ቀን ውስጥ ታብዳለች ብለህ መሰለኝ በሌለኝ ገንዘቤን ከስክሼ መድኃኒቱን የገዛሁት። እሱም መናገር አይጠበቅብሽም፣ ገና 3 ቀን ይቀረዋል። ቆይ ምን ለማለት ፈልገህ ነው ገና ብለህ ቀኑን የዓመት ያህል ለማስረዘም የምትጥረው? ዲርች፣ በባህላዊ ሕክምና ዘርፍ እኮ 3 ቀን ማለት በጣም ብዙ ቀን። ይኸውልህ አሁን ስለ ቀናቱ እየተከራከርን ጊዜያችንን በማይረባ ነገር አናባክ ነው። በዚህ 3 ቀን ውስጥ ያልኩህን ነገር የማታረግ ከሆነ ትልቅ ጸብ ውስጥ እንገባለን። አንቺ ደግሞ አንዳንዴ ታብዣለሽ። በቃ ይሳካል ብዬ አስባለሁ። ካልሆነም ደግሞ የሆነ አማራጭ እንወስዳለን። ሌላ አማራጭ ቃል ከአፍ እንዳይወጣሽ። አይ የምትል ከሆነ ግን እንደ ሌሎቹ ላስብህ እገደዳለሁ። አልገባኝም። ቆይ እንደ ሌሎቹ ስትይ ምን ለማለት ፈልግሽ ነው? ለጥቅም እንደቀረብከኝ ብሎም ደግሞ የማይሰራ መድኃኒት እንደሰጠኝ ላስብህ እገደዳለሁ። እውነት የኔዋ ጄሪ ናት በዚህ መንገድ የምታናግረኝ? ይሄንን ላምን አልችልም። ይሄን ማሰብ አልፈልግም ነበር፣ ነገር ግን ሁኔታዎች የተጨፈኑትን አይኔን እየገለጡልኝ ነው። ያንቺ አይን የሚገለጠው ንጹህ አፍቃሪሽን በመኮነን ነው። ትሰማኛለህ? አንድ ሰው ንጹህ የሚባለው ከክፋት ሲጸዳ ነው። እኔ እናንተ ደግሞ እዛ ነገር ውስጥ ላይ የለንበትም። ሪቾን ይሁንሽ ነው። ዛሬ ለጤና ያርግልሽ። እኔ በዚህ ሁኔታ ማውራት ካንቺ ጋር አልችልም። ጥርግ በል። ድሮንም ብቻዬን ሰው አይምሮ መስራት የምጀምረው እሺ? በይ ስትረጋጊ ከራስሽ ጋር መሆን ስትጀምሪ ደውይልኝ።
አሁን ግን በዚህ ሁኔታ አላወራሽ። ችጋራም ጠረግ በል። ድሮም ጥቅመኛ መሆን ያወኩት ስርስር ስትል ነው። አቤላ ቢስ ነው። እንዴት ነሽ ሄዱሻ? አለሽ እና አትዬ ብርጓል ጋር ከቻቲ? ኧረ እኔ ቀኑብሽ ጋር ነኝ። እባክህ ሰሞኑን የብርጓል ቦዛ ያበደ ነው። ውስኪ ትጨምርበታለች እያሉ እያሟት ነው። ኧረ ዝም በይ እባክሽ። አንቺ ደግሞ ምላሽ ሻክቷል መሰለኝ። ጣም ራሱ መለየት የሌለ እየከበደሽ እኮ ነው። ኧረ ጭዌ አተ ምላሴ የፈለገ ቢሻግት የቦዛ ጣም ይጠፋኛል። ሄዱሻ በቃ የሆነ ስራ በትበት እያልኩ ነው። እንደጨረስኩ አጭውልሻለሁ። በቃ የፈጠነ ከች በይ። ሳቢ የለኝ የምትጋብዘኝ አንተ ነህ። መቼ ሆን ቆይ አንቺ እንደ ሴቶቹ ወግ ደርሶሽ የምትከፊው? ሴት ልጅ አትከፍልም። በቃ አንቺ ሴትነትሽ ትዝ የሚልሽ ሂሳብ ላይ ነው። ገና ምኑን አይተህ ምሳ ትጋብዘኛለህ? የሌለን ይራብኝ። ቤት በልቼ ነው የምወጣው። አንቺን ቤት በልተሽ ውጪ። እባክህ የሰሞኑን የሲስቱ ምግብ ገና ሳልቀምሰው ሽታው ብቻ ነው የምግብ ፍላጎት የሚያጠፋው። እና ታዲያ ምግቡ ምንድን ነው የምታደርጊው? በሻግ በፌስታል አውጥቼ ለውሾች እሰጣቸዋለሁ። በቃ እሺ ከች በይ። በቃ እጋብዝሻለሁ። እንዲህ ስትል ነው የሚያምርብህ። በቃ ይመች። እንዲህ ስትል ነው የሚያምርብህ። በቃ ይመች። በእናትሽ ረፊ ስትፈልግኝ የት ነህ ብለሽ አጣርፊ ትጠሪኛለሽ። ሳስፈላሽ ደግሞ ልክ እንደ ቆሻሻ አውጥተሽ ትጥኛለሽ። ትንሽ አይደብርሽም እንዴ? ወይ ፍቄ በጣም ይቅርታ አልኩህ አይደል እንዴ? በቃ አንተ ደግሞ ነገር ካስካት ለቅም ወዲሽ ውስጥ ያለው መርዝ አውጥተሽ ከረጨሽ በኋላ ይቅርታ የምትጠይቂኝ? ይኸውልህ ፍቄ እኔ በቃ በሳት ጥሩ ስሜት ላይ አልነበርኩኝም እና ደግሞ ስለከፋኝ ሊቃውን ትልቅ ችግር ተፈጥሯል። የምን ችግር ነው የተፈጠረው? እባክህ ያቺ ተንከስ ሲሆኑ ሴትዮ ሙሉ ድርጅቱን ለኤደን ሊያወርሷት ነው። ምን ምንድን ነው ያልሽው? የምር ግን የሚያወርሷት ይመስልሻል? አንተ አያትየውን ስለማታውቃቸው ነው እንዲህ አይተው በቃ ሁሉም ነገር የሚገባቸው ሴትዮ ናቸው። እውነትም አደጋ ውስጥ ነን ፍቄ። ስላላየሃት እኮ ነው። ይኸውልህ ገና ካወቀችን ጊዜ ጀምሮ በቃ እያንዳንዱ እንቅስቃሴን እየተከታተለች ሰላሜን ነው የምትነሳኝ። በምን መልኩ ነው ሰላምሽ የምትነሳሽ? ይኸውልህ በብዙ መልኩ በእኔ ምክንያት ኤደን ሳትቀር አኩርፋታለች። ኤደንን ትወዳታለች አላልሽኝም ነበር እንዴ? ቆይ ምን የሚያጣላ ነገር ተገኘ? እባክህ አንድ ቀን በሆነ ባልሆነ በትንሽ በትልቅ ውስጥ ተጨቃጨቀኝ ሰምታ በቃ አቴን አትናገሪብኝ ብላ ተጣሉ። አይዱ ምስኪን እኮ ናት። ኧረ ጭራሽም አሳዘነችህ እንዴ? ኧረ ተረጋጊ ጄሪ። እንዴ እኔ ዝም ብዬ ነው ጉዳዩን ያነሳሁት። ይልቅ ወደ አያትየው ጉዳይ እንገባና ጉዳዩን በትንትን ናርግሽ በዝርዝር አስረጅ። ይኸውልህ በቃ ባጭሩ ኤደን የእናቴን ድርሻ ለእህቴ ስጭልኝ ስትላት እሷ ደግሞ በፍጹም አይሆንም ሙሉ ነገር አንቺ ነሽ መያዝ ያለብሽ እያለቻት ነው። ቆይ ምን አይነት ድርጅት ነው? ያን ያህል ትልቅ ነው እንዴ? ያው ድርጅቱ በወርስ የመጣ ነው። 2 ሹፌሮች አሉት። አንደኛው ሹፌር የእናትየው ነው፣ አንደኛው ሹፌር ደግሞ የአያትየው ነው። ሪች ቆይ ድርጅቱስ ምንድን ነው የሚመረተው? የቆዳ ምርቶችን ነው የሚሰራው። የሚገርም ነገር ድርጅቱ ኤክስፖርት ኢምፖርት ሳይቀር አለበት። አሃ ድርጅቱ በጣም ትልቅ ነው ማለት ነው። ቆይ አንቺ ምን አይነት ነው ድርሻ የምትፈልጊው? አሁን ሩቡን ነው። ትንሽ ቆይቼ ግን ወደ ግማሽ ለማደግ አስቤያለሁ። ቆይ እንዴት ብለሽ ነው ግማሹን ልትይዥ የምትይው? ኤደንን ለማሳመን ይሄን ነገር ለአመታት ለማሳካት ለፍቻለሁ። ስኬቱም ደግሞ ተስፋ የሚሰጥ ነው። ቆይ በደንብ አድርግሽ አብራርተሽ ንገሪኝ። ቆይ ምን ስትይ ያሳምንሻት? እንዴት አድርገሽ ነው ስኬት ላይ የምትደርሺው? ኤደን በራስ መተማመን እንዳይኖራትና አይደለም ድርጅት ቤት ማስተዳደር እንደማትችል እኔ ደግሞ ከሷ በተሻለ ነገሮችን ማድረግ እንደምችል እየነገርኩ እያሳመንኳት ነው። በቃ እህትሽን አሳምነሻት በስም በዛም ብለሽ 1% እንድትሰጥሽ ልታረጊያት ነው አይደል? አዎ ደግሞ በዚህ ነገር እንድታግዘኝ እፈልጋለሁ። እኔ ግማሽ አልኩክ እንጂ ሩቡ ራሱ በጣም ትልቅ ነገር ነው። እኔ ግን አንድ ነገር ግራ የሚገባኝ ቆይ ኤደን ሼር ካላት ለምንድን ነው ገንዘብ የማታገኘው? ወይኔ በእናትህ ልጅቷ እኮ ግድ የለሽ ነች። በቃ የእናቷን ሼር ወደ ራሷ እንድታዞረው ብነግራት እኔ መጨናነቅ አልፈልግም፣ ነፃ ብዬ መኖር ነው የምፈልገው ምናምን የምትል ሰው ነች። ምን ነው
የእሷን ግዴለሽነት በዛ። ይኸውልህ በቃ የሆነ መላ ፈልግ። አንደኛ ኤደን እናቷን ወደ ራሷ እንድታዞር፣ ሁለተኛ ነገር ደግሞ በቃ ለኔ የሆነ ነገር እንድታደርግልኝ የሆነ ነገር እናስብ። ይኸውልሽ የሚገርም ኃይለኛ ምርጥ ጠበቃ አለ። እንደምንም ብለሽ እሷን አሳምኛትና ጉዳዩ በሱ ጠበቃ ከሄደ ሌላው እዳው ገብስ ነው። አይዞሽ ሁሉ ነገር በእጃችን ነው የሚይዘው። ለዚህ እኮ ነው የምወድህ የኔ ፈጥኖ ደራሽ። ምን ዋጋ አለው በአፋሮቻችን ዘንድ እንደ ሌባ እየተቆጠረ። ያዩክ እሺ ወጣ ካሳ ቀርባለሁ። ካሳው እንደ ካሳው ምን ይታቢት ነው ይችላል። ይሄ በደንብ የሚገርም እሺ ቢ እንዴት አደርሽ? አላህ ሲስቱ እንዴት አደርሽ? ዛሬ ደግሞ ፈታ ብለሽ ነው ቀንሽን የጀመርሽው? ኧረ እባክሽ እኔም እኮ ሁሌም ፈታ ብዬ ነው ቀኔን የምጀምረው። ያው አንዳንዴ ስለምታናድጂኝ እኮ ነው የምቆጣሽ። ደግሞ ምን አድርጌ ነው ማናድሽ? ኃላፊነት አለመቀበል ሳያንስ ጭራሽ ንብረትሽ እንኳን መሰብሰባች ዝርክርክ መሆንሽን ግን ታውቂያለሽ? እባክሽን ጄሪ ስለ አያቴ ወሬ እንዳትጀምሪብኝ። ቆይ ግን ያልገባኝ ነገር ለምንድን ነው በዚህ ልክ ቸልተኛ የምትሆኙ? እንዴ እናትሽ የለፋችበትን ስራ እኮ የማንም በላይ የተቀራመተሽ ነው ያለው። አያቴን ነው ባዳልሽ? አይደለም እኔ ማውራው ስለ ተቀጣሪዎች ነው። ጄሪዬ ያው 10 ላይ ነው ከትምህርት ጋር ብሬክ-አፕ ያደረግነው። እንዴት ነው ያን የሚያክል ድርጅቱን ማስተዳድረው? ኤዱ ይኸውልሽ አንቺ ማስተዳደር ባትችይ እንኳን ሌላ ማስተዳደር የሚችል ሰው መቅጠር ትችያለሽ። ኧረ በእናትሽ ይቅርብኝ። ገና ፕሮሰሱን ሳስበው ነው የምዝለው ብታይ። አንቺ ብቻ ፍቀጂልኝ እኔ ሁሉን ነገር ጨርሰዋለሁ። አይ ይቅርብኝ። ቆይ ምን ነው ታታለኛለች ብለሽ ፈራሽ እንዴ? ኧረ እህቴ ምን ነክቶሽ ነው? እንዴት እንደዚህ ታስቢያለሽ? እባክሽ ገብቶኛል። በእናታ ለመገናኘታችን ልክ እንደ ግማሽ ታስቆጥሮሽ ነው አይደል? አቦ ጄሪ ፍቺ በቃ እኔ ጭንቀት አልወድም። በቃ እሺ ተስማምቻለሁ። የምርሽ ነው? አዎ እኔ አላምንም እህቴ። ተመስገን አምላኬ። በቃ እህቴ በራሷ መወሰን የምትችልና በራሷ ተማናናት እህት ልትሆንልኝ ነው ማለት ነው? ኧረ ሲስቱ አረጋጊ። በቃ እኔ ልውጣልሽ። ኧረ እባክሽ እሺ አለችሽ? በቃ ይኸውልሽ አሁን ለጠበቃው ደውዬለት ሁሉንም ነገር በጊዜ እንዲጨርሰው አደርጋለሁ። እሺ እሺ ቻው። በስተመጨረሻ የሳምንት ልፋታችን ፍሬ ያፈራ ማለት ነው። እና ወተን ፈታ እንል። ቀላል ፈታ እንላለን። ውስኪያችንን አወርደን ነው በቃ ስንጨፍር ምናመሸው። ቆይ ግን ከዛ በፊት መነጋገር አለብን። ምንድን ነው? ይኸውልሽ አሁን ይሄን ሁሉ ነገር አሳካን ብለን ተረጋግተን መቀመጥ አንችልም። አያትሽ በየት መንገድ መታ እንደምታጠቃኝ አናውቅም። ስለዚህ መጠንቀቅ አለብን። አንቺ ደግሞ በትንሽ በትልቁ መጨቃጨቅ ስትወጂ አሁን ውጣና ፈታ እንበል። አቦ በእናትህ እውነቷን ነው። ይህና ልብሳችሁን ቀይሩ ፍትት ትነበል ወተን የምትጭቅጭቅ ቶሎ በእናታችሁ ሰዓት የለን። መጣንሽ ይኸውልህ ፍቄ በቃ እቺ ልጅ በምንም አይነት መንገድ ግማሹ ላይ እንድትፈርምልኝ ማሳመን አልቻልኩም። ከአቅሜ በላይ ሆኗል። በቃ ለምንድን ነው ቢያለች? አላቅም ፍቄ እኔ እንጃ አላቅም፣ ግን በቃ እሺ ልትለኝ አልቻለችም። ይኸውልሽ በዚህም ብለን እንደምንም አድርገን ልናሳምናት ይገባል። እኔ የምልህ ፍቄ ወይ ካልሆነ የሆነ መድኃኒት ነገር ሰተናት ወረቀቱ ላይ እንድትፈርምልን እናድርግ እንዴ? ወጣስ ይኸውልሽ የሚገርም ባህላዊ መድኃኒት የሚሰራ ወለኛ ሰው አቀለ። ኧረ ድዛ በእናትህ ባለፈው እንዲህ ብላ እንዴ ጉድ ይሰራል። አሁን ግን እመኚኝ ያልኩሽ። እስኪ እሺ ለማንኛውም እናይልክ የለ። ቆይ እኔ የምልሽ በጣም አዘውትራ የምትወደው ምግብ ምንድን ነው? ወይም ደግሞ በጣም አዘውትራ የምትጠጣው መጠጥ ምንድን ነው? ንገሪኝ እስኪ። ይኸውልህ እንደውም ሳስበው ዝም ብዬ በጠላ በጣት አሪፍ ይመስለኛል።
ለምሳሌ እሷ በፍጹም በጠላ መደራደር የምችል ሰው አይደለች። ጠላ ትወዳለች በጣም በቃ ተሳካ። መድኃኒቱ ጠላ ውስጥ ጠብ እያደረግን እየሰጠናል። ሰላም ነሽ? አለን። እንዴት ናችሁ? እንዴት ነሽ? ኦኬ ሰላም። ሰሞኑን ጠፍተሃል። ኧረ አለሁ። ያው ስራ ቢዚ ሆኜ ነው የምመጣው። እኔ ልግባና ልብስ ልቀይር። ይመች። በቃ ፍቅር አደራሽ እኔ ፍቅር ምን ጥያቄ መድኃኒቱን ይዤ እመጣለሁ። ጠላ ውስጥ ጠብ አድርገን ሰጠን ጠብ እናደርጋለን። እሺ በቃ አሲስቱ እንዴት ነሽ? ተጋሪ ልጅቱ ጋር ሂጅ ነበረ። አንድ ወጣት የለም እንዳለ ሺቦች ናቸው። አይዞሽ እህቴ ትለምጂዋለሽ እንግዲህ። ኧረ በስመ አብ በእድሜ ብቻ እኮ አይደለም የሚያወሩት ቋንቋ ራሱ አይገባኝም። እንዴ ምን የተለየ ነገር አለው? እንግሊዘኛ አይደለ እንዴ የሚያወሩት? አንቺ ደግሞ ነገር ማካበር ትወጃለሽ። ኧረ የሚያወሩት እንግሊዘኛ እኔ እስከ 10ኛ ክፍል የተማርኩትን እንግሊዘኛ አይደለም። ኧረ እህቴ ጭራሽ ከሼባ ጋር እስቲ ቀለኛው ይሻላል። ለማንኛውም ብዙ አታስቢ፣ ገንዘብ ካለሽ ሁሉም ነገር ቀላል ነው። አይ መስሎሻል? ለማንኛውም በእንግሊዘኛቸው ሲያሰክሩኝ ነው ያልኩት። ብቻ አሁን ገብቼ ትንሽ ልተኛ። እሺ ሂጂ። ማን ነው? ቼሪ እንኳን ደስ ያለሽ። የዘገኘ መድኃኒቶቻችን ገብቷል። ወይኔ ፍቅር አትለኝም። የምርህ ነው? የእውነት ወይኔ ጉዴ። ይኸውልሽ መድኃኒቱ ማለት ነው በምትጠጣው የትኛውም መጠጥ ውስጥ እየጨመርሽ በአጭር ቀን ውስጥ ፍግም የሚያደርጋት ነው። እኔ አላምንም ፍቅር። ይሄ ማለት እኮ ጄሪ ማን እንደሆነች የምናይበት ሰዓት ደርሷል ማለት እኮ ነው። በአጭር ቀን ውስጥ መልሱን የምታገኘው። ይኸውልህ ፍቅር ግን በእናትህ ነው ይወድ ይሄን ሚሽን አንተ እንድትፈጽም እፈልጋለሁ። ታዲያ ምን ችግር አለው? ከአሁኑ ጀምረዋለሁ። እሺ እኔ ፍቅር በቃ እወድሃለሁ። ቤታ ቤታለች ልከዋና ወራት ተከታት ሰዎች ምንም እንዳልተፈጠረ በወዳጅ ሲስተር በቃ ማነው? አይላላ ኤድዬ አለሽልኛች። ኧረ እየጠፋሽ ነው አሉልሽ። እኔ የምልሽ ይህን ድርጅት ትመሪዋለሽ? እናስ አይዱ እኮ ነኝ። በአንዴ ነው የምተኮሰው። ቀላል እንዴ የሌለ ነው የምተማመንብሽ። እኔ የምልሽ ጠላ እንደምትወጂ ስለማውቅ ማለት ነው ጠላ ይዤልሽ ልመጣ ነበር። ያመረህ ነው እና ማዘር ጠላ ሰጠንክ ብታያት የነካችው እንኩሮ የነካችው አሻሮ ያ በጠላ የምሬን እኮ ነው ብለሽ እንዲያወራለትን ጠላማ ገና ሳልቀምሰው ጎጎለት። ኧረ ፒስ እንደ ነገ ይዤልሽ ከች ነው የምለው። እውነትህን ነው። የምር ግን ይኸውልሽ እሱን ጠላ በአናቱ ሻት ብለሽው ምላስሽን ቅርጥፍሽ እንዳታድግ። ኧረ አታስብ፣ ጠላ ላይ እኔ ብዙ ኤክስፐሪመንት የሰራው ሰው ነኝ እኮ። እንደ ጓጓሽለትን ጠላማ ማለት ነው ይዤልሽ ከች ደግ ያርክሽ ልትጠጪ እንዳትረሳው። ኧረ ያራዳልሽ። እሺ ማለት በቃ ይመችሽ። ቻው። እሺ ኤዱዬ ተኛሽ እንዴ? ወይ ኧረ አልተኛም። ነይ ግቢ። ምን እንዳመጣሁልሽ ገምች። ምን አመጣሽ? ገምች። አባታ ዝጊ። ምንድን ነው? ኧረ አቀልጂ ነገ አልነበር እንዴ? እንግዲህ ምን እንዳስነካሽው አላውቅም። ይሄው የትሽ ጠላ ብሎ ሰጥቶኝ ሄደ። ፍቄ ምርጥ ሰው እኮ ነው። አምጪ እስኪ በላ እንዲያረጋስ። በይ ለማንኛውም በደንብ ተዝናኝበት። ቀላል እዝናናበታለሁ። ኤዱዬ ምን ፈልክ? ዛሬ የደሞዝ ቀን ነው። በቃ ነይና ፈታ ላድርግሽ።
ተገኝቶ ነው ደግሞ ምን መሰለ ቡዛ ልጠጣ ስል መሰለ ያቋረጥከኝ። በቃ እንደዛ ከሆነ ይዘሽው ከች በይ እንጠጣዋለን። ስታይል መጣው ካስፈረምና በኋላ ጉዳያችን ያበቃል። አንተ ምንድነው? ወይኔ ጉዴ! ታውቃለህ እንደ ዛሬ በህይወቴ እስክፈርስ ቸኩዬ አላውቅም። ዌልካም። በጣም ነው የማመሰግነው። ጠላው ልድሽ ይባሙ ማን ይፈልሽ? አፍ ነው? አዎ ጠጥቻለሁ። በቃ አሁን ሪላክስ አድርገሽ ገብተሽ መኝታ ቤትሽ እረፍሽ። አልደከመኝም እኮ ግን ኤልሺዱ በቃ ግቢና እረፍት አድርጊ እሺ። በኋላ ብዙ የምናወራቸው ነገሮች አሉ። በኋላ እንጫወታለን። አልተገም ብለን ትቀውስ መንገዛው ወይኔ ጉዴ! የኔ ፍቅር አመሰግናለሁ። አንቺ ምን አይነት ጠላ ነው ያጠጣሽኝ? አረ ጭንቅላቴ ሊፈነዳ ነው። እታባ ማን ቀማኛለክ? ትንሽ ልጠጣ ስለምቢ ብለክ ሞች እየቀለድኩ አይደለም፣ የምሬን ነው። ድሮም የሌባ መጨረሻው ይሄ ነው። እኔ ምልሽ እቺ ጫጩት እንቅስቃሴዋን ልንገተው ልንጨፍልቃት ጥቂት ቀልፍ ነው ይቀር። ለምን ለክፍልሽ ግቢ ያልካት? ገብቶ እንድታርፍ ነው። የምሬን እኮ ነው። መድኃኒቱ የሚሰራው የቀረው 3 ሰዓት ብቻ ነው። እንዴ ቆይ ያልገባኝ ነገር ይሄን ነገር የምታደርገው በደመ ነፍስ ነው ማለት ነው? ቀላል ባለ መድኃኒቱ እንዳንተ ታውቂያለሽ። የምትንቀሳቀሰው የምታወራው ነገር ኤቭሪቲንግ በደመ ነፍስ ነው ብሎኛል። ታውቃለህ እንደ ዛሬ በህይወቴ ከእንቅልፏ ነቅታ እስከማያቸኩ ይለውቅ። ብራቮ ብራቮ ብራቮ! በዚህ ልክ ሸወድላችኋለሁ ብዬ አልጠበኩም ነበር። ኤደን ቆይ እንደምታስቢው አይደለም፣ ተረጋጊ። እንደምታስቢው ተረጋጊ። በቃ እናንተ አራዳ ደግሞ ፋራ ትሰሙኛላችሁ። ሁሉም ነገር ተረድቻለሁ። ቆይ ምን ተረዳሽ? ከኔ ቤሳቤስቲን ሳንቲም እንደማታገኝና ከዚህ ቤት አሽቀንጥሬ እንደማስወጣሽ። አረ ኤደን እንደዚህ ሲጠናሰብ ለምን እንደምታስቢው? እስኪ መጀመሪያ ለምን አትረጋጊም? ጨርሻለሁ። ስመጣ ከዚህ ቤት እንድትወጪ ፈልጋለሁ። እርግጥ ነው አባትን እንዛመዳለን፣ ግን ደግሞ ይሄ ቤት የእናቴ ነው። እሺ እባክሽ ትንሽ ተረጋጊ እባክሽ። ዝም በል አንተ እባብ። ጠላውን የጠጣው ሌላ ልጅ ነው። ልጁ አንድ ነገር ይሁንና የማረገውን እናውቃለሁ። አንቺ እባብ ልገልሽ ጫፍ ስደርስ ደረሽብኝ ማለት ነው። ንግግራችሁን ቀድቼዋለሁ። አንድ በአንድ ነው ማስቀፈድድሽ። ማትረግ እንዝራልሽ እንዝራ ነገሮችን ተጠቅቀሽ በርጋታ አርቂ በላችሁ እንዴ? ምንድን ነው እንደዚህ የሚያስረከርክሽ? ምንድን ነው? እሺ ቆይ ምንድን ነው ማድረግ ያለብን? አላልሽ ወይ ካልሆነ ከከተማ እንውጣ። አልወጣም። ትሰሚኛለሽ? ሁሉን ነገር አስተካክያለሁ። ሁሉን ነገሬን አስተካክያለሁ። የምቀመጥበትን የምኖርበትን ነገር ሁሉን ነገር አዘጋጅቻለሁ። ትርፍ ይዤ ነው ከአንቺ ጋር ይሄን ነገር ሴራ ላሴረው የመጣሁት። አልገባኝም። የራስሽ ጉዳይ ከበለሽ ገደል መግባት ትችያለሽ። አትወሽ